ጤና ይስጥልኝ። እስቲ አንድ ጥያቄ ልጠይቃችሁ። በእጃችሁ ላይ ያለውን ለስላሳና ውድ የልጅ ህይወት ሳታውቁት በገዛ እጃችሁ አደጋ ላይ ብትጥሉት በጣም ያስፈራል አይደል? እኛ ኢትዮጵያውያን በጣም ደስ የሚሉ ባህሎች አሉ። ነገር ግን አንዳንዶቹ ልማዶች ለምሳሌ እንደ እንጥል ማስቆረጥ፣ ቤት ውስጥ ዕጣን ማጨስ እና መስኮቶች ሽቆ መዝጋት የመሳሰሉት የልጃችንን ህይወት ዋጋ ሊያስከፍለን እንደሚችል ሳይንሶች ያረጋግጣሉ። በዛሬው ቪዲዮ ላይ እንዲሁ የተለመደ ምክር አይደለም የምንለዋወጥ፣ የልጆቻችንን ህይወት እንዴት ማዳን እንደምንችል በህክምና የተረጋገጡ መረጃዎችን ነው የምንመለከተው። በተለይ ስለ እንጥል፣ ስለ ንጽህናና ከወሊድ በኋላ ስለሚወሰዱ አደገኛ እርምጃዎች ማወቅ ያለባችሁን ወሳኝ መረጃዎች ይዤ መጥቻለሁ። በቅድሚያ ብዙ እናቶችን ስለሚያሳስበውና ብዙ ስህተት ስለሚሰራበት ጉዳይ እንነጋገር። ስለ እንጥል። ከድሮ ጀምሮ እንጥል ካበጠ መቆረጥ አለበት፣ ካልሆነ ግን ልጁን ትንታ ይይዘዋል ወይም ይገሏል እየተባለ እንሰማለን። እባካችሁ ልብ ብላችሁ ስሙ። እንጥል ማስቆረጥ ለከፋ የደም መፍሰስና ለኢንፌክሽን ይዳርጋል እንጂ መፍትሄ አይደለም። እንጥል ማበጥ በቀላል ህክምና አልፎ አልፎም በራሱ ጊዜ የሚድን ነገር ነው። ነገር ግን በባህላዊ መንገድ በፈረስ ጭራ ወይም በምላጭ ሲቆረጥ ያልጸዳ መሳሪያ ስለሚጠቀም ባክቴሪያ በቀጥታ ወደ ልጁ ደም ውስጥ ይገባል። ይህም ለደም መመረዝ ሴፕሲስ ለምንለው ይዳርገዋል። ከዛም የባሰ ከተቆረጠ በኋላ የሚፈሰው ደም ወደ ሳምባ ገብቶ ልጁን ሊያንቀው ወይም ኒሞኒያ ሊያስይዘው ይችላል። ስለዚህ እንጥል ያበጠ ከመሰላችሁ ወደ ጤና ተቋም ብቻ ውሰዱ፣ በመድኃኒት ይድናልና። ቀጥለን ደግሞ ልንጠነቀቅ የሚገባው ነገር ስለ ሽታ ነው። ቡና ሲፈላ የሚጨስ ዕጣን፣ ሰንደል ወይም ደግሞ ጠንካራ ሽቶዎች ለህፃናት ጥሩ አይደሉም። የህፃናት ሳምባ ገና ስላልጠነከረ እነዚህ ሽታዎች አላርጂክና አስም ሊቀሰቅሱባቸው ይችላሉ። ሌላ ወሳኝ ነጥብ ንጽህና ነው። እናቶች ከወለዱ በኋላ ሰውነታቸውን ቅቤ ይቀባሉ። ነገር ግን ቅቤ ከተቀቡ ከ12 ሰዓት በኋላ ራሱ ቅቤ ባክቴሪያ መፍጠር ስለሚጀምር መጥፎ ሽታን ያመጣል። ይህ ሽታ ለልጁ የመተንፈሻ አካላት ላይ ችግር ስለሚፈጥር ቶሎ መታጠብ ያስፈልጋል። ስለ ልጆ መታጠብ ሲነሳ ደግሞ ዓለም አቀፍ የጤና ድርጅት እንደሚለው ልክ እንደተወለዱ በ24 ሰዓት ውስጥ ባይታጠቡ ይመረጣል። ምክንያቱም በቆዳቸው ላይ ያለው ነጭ ነገር ወይም ቨርኒክስ ከምንለው ከባክቴሪያ ይከላከላቸዋልና እንዲሁም ሙቀት እንዲሰማቸው ያደርጋል። ከመጀመሪያ ቀን በኋላ ግን በየ3 ቀኑ አንድ ጊዜ ማጠብና በሌላ ቀን ደግሞ በንጹህ ጨርቅ ፊታቸውን ወልወል ማድረግ በቂ ነው። ወደ አመጋገብ ስንመጣ አራስ እናት አጥሚጥና ቅቤ የነካው ምግብ ብቻ ነው መብላት ያለባት የሚለው አስተሳሰብ ስህተት ነው። እነዚህ ምግቦች ጥሩ ቢሆኑም ከመጠን ሲያልፉ ግን አላስፈላጊ ውፍረትን ያመጣሉ እንጂ የወተት መጠኑን ብቻ መጨመር አይደለም። ለእናት የተመጣጠነ ምግብ በተለይም አትክልትና ፍራፍሬዎችን አብዝቶ መጠቀም ለጤናውም ለልጁም ወሳኝ ነው። እንዲሁም አራስ ነሽ ተብሎ ከመኝታ አለመውረድ ለደም መርጋት ብለድ ክሎት ስለሚዳርግ እንቅስቃሴ ማድረግና የቤት ስራዎችን ቀለል አድርጎ መስራት ያስፈልጋል። ለልጅሽ እስከ 6 ወር ድረስ ከእናት ጡት ውጭ ምንም አይነት ነገር መቅመስ የለባቸው። ውሃ በስኳር ወይም በጨው አይሰጥም። ኮመሚላ ወይም ጤና አዳም አይሰጥም። የላም ወተት ወይም ፓውደር አይሰጥም። የልጆች ሆድ ዕቃ በጣም ስስ ስለሆነ እነዚህ ነገሮች ሲገቡ ኢንፌክሽንን ይፈጥራሉ። በቀን ከ8 እስከ 12 ጊዜ በየ2 ሰዓቱ ማጥባት ብቻ ለልጅሽ በቂ ነው። በቀጣይም ደግሞ ሊቆሙ የሚገቡ ጎጂ ልማዶችን እንመልከት። እስቲ በፍጥነት ልናቆማቸው የሚገቡ አደገኛ ልማዶችን ልዘርዝርላችሁ። አንደኛ፣ ሴት ልጅን ማስገረዝ ነው። ይህ በህግም ያስጠይቃል። በጤናም ላይ ከፍተኛ ስቃይና ለወሊድ ጊዜ ችግር ይዳርጋል። በፍጹም ልታስቡት አይገባም። ሁለተኛው፣ ባህላዊ ህክምና ለታመመ ልጅ ነው። ልጁ ትኩሳት ካለው ወይም ካስመለሰው ወደ ወጌሻ ሳይሆን ወደ ጤና ጣቢያ መሮጥ ያስፈልጋል። ሶስተኛው፣ ቤት መዝጋት ወይም ዳርክ ሩም ውስጥ መቀመጥ ነው። ብርሃን እንዳይገባና ሙቀት እንዲሆን ተብሎ መስኮት መዝጋትና አምፖል በወረቀት መሸፈን ትልቅ ስህተት ነው። አየር በሌለበት ክፍል ውስጥ ቫይረሶች ስለሚራቡ ለኒሞኒያ ይጋለጣል። ቤትሽ ብርሃንና አየር እንዲገባ ማድረግ ይጠበቅብሻል። አራተኛው፣ እትብት ላይ ቅቤ መቀባት ነው። ይህ ቀጥታ ለቴታነስ በሽታ ይዳርጋል። እትብቱ በራሱ ጊዜ ደርቆ ይወድቃል እንጂ ቅቤ መቀባት አይጠበቅበት። በመጨረሻም ስለ ቀጣዩ ህይወታችሁ እናስብ። ጡት እያጠባው ስለሆነ አላረግዝም ብላችሁ እንዳትዘናጉ። ከወሊድ በኋላ ባሉት ሳምንታት ውስጥ መልሶ ማርገዝ ሊኖር ይችላል። ስለዚህም በ42ኛው ቀን ክትባትና ክትትል ለማድረግ ወደ ጤና ተቋም ስትሄጂ ስለ ቤተሰብ ምጣኔ ወይም እርግዝና መከላከያ ከሐኪምሽ ጋር ትመካከር ይገባል። ልጅን አራርቆ መውለድ ለእርሶም ጤና ለልጁ ማስተዳደግ ትልቅ ጥቅም አለውና። ወላጅ መሆን ከባድ ኃላፊነት ነው። ነገር ግን
ብቻችሁን አይደላችሁ። ሳይንስ ያረጋገጠልን መንገድን ከተከተልን ጤናማ ትውልድ ማሳደግ እንችላለን። ከዛሬው ቪዲዮ አንድ ቁም ነገር እንደያዛችሁ ተስፋ አደርጋለሁ። በተለይ ለነፍሰ ጡሮችና አዲስ ለወለዱ ዘመዶች ይህንን ቪዲዮ በመላክ የበኩላችሁን እንድትወጡ ጠይቃለሁ። መረጃው ሕይወት ያድናልና ለቻናሌ አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰቤ ይሁኑ። በሚቀጥለው ቪዲዮ እስከምንገናኝ ጤና ሁኑልኝ።